ውድ ተመልካቾቻችን ቤተክርስቲያን ሁሉ ጊዜ የምንሰበሰበባት ምድራዊቱ ኢየሩሳሌም ስለሆነች ሰማያዊቱን ኢየሩሳሌም ነፍሳችን ተወርሳለች፣ ስጋችን ደግሞ በምድራዊቱ ኢየሩሳሌም ቤተክርስቲያን ትጠጋለች። ስለዚህ እናቶች፣ አባቶች፣ እህቶችና ወንድሞች ሁሉ ጊዜ የገጠሪቱን ቤተክርስቲያን የገጠሪቱን ገዳማት እናስታውሳቸዋለን። ዛሬ ደግሞ የምርቃት ማጠቃለያ የደረሰውን የጫጫ ደብረ ሰላም ቅዱስ ጊዮርጊስ ቤተክርስቲያን እንግዲህ ስራው ተጠናቋል። ጥቂት ነገር ምንጣፍ የመሳሰለ ወንበር የመሳሰለ መብራት የመሳሰለውን ነገር በአጠቃላይ የሚሉትን እንድታዩትና እንድሰሙ አሻራችሁን በቅዱስ ጊዮርጊስ ስም እንድታሳርፉ አሁን 3 ደቂቃ ላሳያችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰሜን ሸዋ ሀገረ ስብከት ጫጫ ደብረ ሰላም ቅዱስ ጊዮርጊስ ቤተክርስቲያን ከ2007 ጀምሮ እስከ ዛሬዋ ቀን ድረስ ህንጻው እንዲህ በምታዩት መንገድ የተሰራ ቢሆንም የአካባቢው ማህበረሰብ ኢኮኖሚ ማነስ እና አሁን ያለው ወቅታዊ የገበያ ችግር ህንጻውን ለማስመረቅ ስላልቻለን በ2017 ዓመተ ምህረት ለማስመረቅ ታቅዶ የዋጋ ንረቱ ልናስፈጽም ስላልቻለን በ2018 ግን ሚያዝያ 23 ቀን ለማስመረቅ በከፍተኛ ርብርብ እየተሰራ የሚገኝ ሲሆን ለዚህም ህንጻ ማስፈጸሚያ ከጅምሩ ጀምሮ ሊቀ ትጉሃን ባህታዊ ገብረ መስቀል ኃይለ መስቀል የሸክላ ጡብ በመቻልና ህንጻው እዚህ ለመድረሱ በጸሎትም ጭምር እያገዙን የሚገኙ ሲሆን አሁን ላይ ደግሞ የቤተ ክርስቲያኑ ህንጻውን ለማስፈጸም እየተሰራ ባለበት ሁኔታ ላይ ህንጻውን ለመጨረስ ያሉብን ችግሮች አንደኛ የአጠቃላይ የመብራት መቅጠም ወይም የመብራት ገጠማ ስራ አንደኛ ችግራችን ነው። ሁለተኛ አጠቃላይ የሳውንድ ሲስተም ሙሉ ለሙሉ ሳውንድ ሲስተሙ በሙሉ ይሄም አንደኛው ችግራችን ነው። ሶስተኛ የወለል ሴራሚክ ስራ ይሄም አንደኛው ችግራችን ነው። አራተኛ አሁን ያለው ደግሞ ምንጣፍ ያው የአካባቢያችን ትንሽ ብርዳማም ስለሆነ ምንጣፍ ችግር አለብን። እነኚህ ስራዎች በሙሉ ጥንቅቅ ብለው ለሚያዝያ 23 ለማሰባሰብ ወይም ለማስገባት እያሰብን ስለሆነ የሁሉንም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በኢትዮጵያም የምትገኙና በውጭ ሀገር የምትገኙ በሊቀ ትጉሃን ገብረ መስቀል ኃይለ መስቀል አስተባባሪነት ልታግዙን የምትችሉ እንዲሁም ይህን ህንጻ ለማገዝ የምትፈልጉ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰሜን ሸዋ ሀገረ ስብከት የጫጫ ደብረ ሰላም ቅዱስ ጊዮርጊስ ህንጻ ሰሪ ኮሚቴ አካውንት 10920 48978 የህንጻ ሰሪ ኮሚቴው አካውንት ነው። በዚህ አካውንት ሁላችሁም እያገዛችሁን እየረዳችሁን ይህን ህንጻ በተባለለትና በታቀደለት ጊዜ የሰማዕቱ የቅዱስ ጊዮርጊስን ጽላት ወደ መንበረ ክብሩ እንድንመልስ ጥሪያችንን እናስተላልፋለን። ለሚደረግልን አስተዋጽኦ በሙሉ በሰማዕቱ በቅዱስ ጊዮርጊስ ስም እናመሰግናለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። እንግዲህ እንደሰማችሁትም እንዳያችሁትም ይህ ቤተክርስቲያን አሁን ደግሞ ጥቂት ነገር ነው የቀረው። እንዳልኳችሁ ምንጣፍ፣ የመብራት እና የማጠቃለያ ስራ ነው የቀረውና ጥቂት ነገር ነው የቀረው፣ ግን በገንዘብ ደግሞ ውድ ነገር ነው። ስለዚህ ሁላችሁም ወደ ደብረ ብርሃን ስትሄዱ ጫጫ ስትደርሱ በስተግራ በኩል፣ ከደብረ ብርሃን ስትመጡ ደግሞ ጫጫ ስትደርሱ በስተቀኝ በኩል የምታዩት ግዙፍና ትልቅ ቤተክርስቲያን ነው። ታታሪ የሆኑ የህንጻ ሰሪ ኮሚቴ አሉበት። ደግሞም እንደሚታወቀው የሰሜን ሸዋ ደብረ ብርሃን ሀገረ ስብከት በቅርብ የሚከታተለው ቤተክርስቲያን ነው። ስራውም በጥሩ ጥርት ባለ ሁኔታ የተሰራ ነው። አንድ ሁለት ጊዜም እዛው
ጉባኤ ሰርቼ ነበር እና ዘንድሮ ሚያዝያ 23 እንግዲህ ታቦቱን እናስገባለን። ወደዚህ ወደ ኢትዮጵያም የምትመጡ በኢትዮጵያም ያላችሁ እዛው ተገኝታችሁ እናንተም ታስመርቃላችሁ። እንደ እግዚአብሔር ፈቃድና ቸርነት እሱ ቢፈቅድልንና በሰላም ብንደርስ እናስመርቃለን። ስለዚህ አሁን በተሰጠው አካውንት በቤተክርስቲያኑ ስም የተከፈተ አካውንት ነው። ስለዚህ አገር ውስጥም ያላችሁ በመላው ዓለም ያላችሁ የቅዱስ ጊዮርጊስ ወዳጆች ደግሞ ተሳሉ፣ ፈጣን ነው። ስለዚህ የጫጫው ደብረ ሰላም ቅዱስ ጊዮርጊስ ብላችሁ ተሳሉ፣ ይደርስላችኋል። ትንሽም ይሁን ትልቅ ይሁን በረከት ይሁነኝ። እኔም አሻራያን አሳርፌያለሁ፣ ቤተክርስቲያኑ ይመረቅ የምትሉ ሁሉ በአጠቃላይ እንድታስመርቁልን ይህን መልእክት አስተላልፌላችኋለሁ።